ለሉና ተብዬዋ ነው ማለት እኔ አውቃለሁ አድና በጣም እንደሚወደኝ እንደሚያፈቅረኝ አውቃለሁ። ትንሽ ተቀየመኝና አሁን ከሷ በሆነ እኔ ሊያስቀናኝ እኔ ሊያናድደኝ እየሞከረ ነው። ግን ደግሞ እንደዛም ቢሆን ተስፋ አልቆርጥም። እርግጠኛ ነኝ የሆነ ቀን ወደ እኔ ይመለስና የድሮ ፍቅራችንን እናድሳለን። እውነት ለምን ማለቴ እኔ እንዳግለም ፈለግሽ? ለዛም እንዳቴ ነው ማይሽ። እንደዛ ነው እንዴ? ባለ ሁለተኛ ነሽ እርስ የምጠቀመው ይሆናል። በደስ ጊዜ እኮ ባዝና እኔ ፍቅር ምንድነው የምትችው? ቆይ ደህና አይደለሽም እንዴ? አድናን ደህና ነኝ፣ በጣም ደህና ነኝ። ግን ደግሞ ሳራ ሳመጣ ከዚህች ቤት ንቅንቅ አልልም። ሳራ ኬንሽ አልሞተቻለች፣ እጠብቃታለሁ። አልገባ አይሆንም። ጀግና ናት ናት። እንደዚህ ሊሆነ እና እንዲሁ ሳይሽ ራሱ አስታውቀኛል ነው። ኧረ ተይ እንደዛ አስበይ እንጂ እባክህ አድናን አንድ እድል ብቻ ስጠኝ። እኔ እናቴ እጅግ በጣም በጠና ስለታመመች እናቴን የማሳክምበት አጥቼ እንጂ እኔ ካላንተ በፍጹም መኖር አልችልም እያለች ትገኛለች። አንቺን በፍጹም ላይሽ አልፈልግም። ሁለታችንም ባለትዳር ነን። ለትዳራችን ታምነን ነው እንጂ መኖር ያለብን። እንደዚህ አይነት ነገር በፍጹም ማሰብ የለብሽም ብሎ ይላታል። እሷም እንግዲህ እኔ አንተን አጥቼ መኖር አልችልም፣ ግን ለእናቴ ብዬ ነው ይሄን ሁሉ ያደረኩት። አንተም ደስተኛ እንዳልሆንክ ይኸው አይቻለሁ። አንተም ደስተኛ አይደለህም። ለእኔ አንድን እድል ብቻ ስጠኝ ብላ ትለዋለች። እሱም እጅግ ደስተኛ ነኝ። አሁን ላይ ምንም ደስተኛ ያልሆንኩበት የለም። ለትዳሬ ታማኝ ሆኜ መኖር እፈልጋለሁ። አንቺም ትዳርሽን እስኪያዝ ድረስ ለትዳርሽ ታማኝ መሆን አለብሽ በማለትም ሲላት እንግዲህ እሷም ሀያ ትቆያለች እንጂ ዞሮ የጅብ ናት። ስለዚህ አንተም ትቆያለህ እንጂ የኔ ትሆናለህ በማለት እንግዲህ ጉዟን ጀምራ ትገኛለች። ሉሃና እንግዲህ እንደሚያፈቅራት ለሉሃና የኔ ፍቅር አትጨነቂ በሚል ሰዓት እሷ ሁሉንም ነገር ከበር በኋላ ሆና ስለሰማች እንግዲህ አሁን ላይ ሉሃና ሰራተኛም እንዳልሆነች አውቃለች። ሉሃናን በደንብ እንደሚያፈቅራት ካወቀች በኋላ እጅግ በተደጋጋሚ እንግዲህ እየዞረች እኔ አፈቅርሃለሁ፣ እኔ እወድሃለሁ፣ አንድን እድል እንድሰጠኝ እፈልጋለሁ ብላ ትለዋለች። እሱም ምንም አይነት እድል የምሰጥሽ እድል የለም፣ አሁን አብቅቷል የኔና ያንቺ ልቤን እንደዛ ሰባብረሹ ብሄርሽ ሰዓት አበቃ ብሎ ይላታል። እሷም እንግዲህ አላበቃም እያለች ትገኛለች። መቼ እንደሚያበቃ እንግዲህ የምናየው ይሆናል ማለት ነው። ሆኖም እንግዲህ ሚራ በዛን ቀን ከእሷ ጋር ተጣልቶ በወጣበት ሰዓት ነበረ ከሚራ ጋር የተገናኙት። እንግዲህ እሷ ጥላው እኔ አግብቶኝ ወደ ውጭ አገር ይዞኝ የሚሄድ ሰው አለ እንዳለችው ስትሄድ እንግዲህ እሱም በንዴት ወደ መጠጥ ሱስ በገባበት ታይም ነበረ ከሚራ ጋር የተገናኘው። ሚራም እንግዲህ እንደ ጥባጥቤ ስትጫወትበት ነበረ። አሁን ላይ ደግሞ እንግዲህ ፍቅረኛሞች የመጀመሪያ በፍቅር እየጎዳችው መሆኗን ሚራ ባወቀ ሰዓት አዲስ ምዕራፍ አዲስን ህይወት ጀምሬያለሁ፣ በዚህማ በጣም ትልቅ ስራ መስራት እችላለሁ ብላ እንግዲህ ሉሃናንንም ተጠንቀቂ፣ አሁን ተቀናቃኝ መቶልሻል ጠብቂው እያለቻት ነው። እሷ ደግሞ ይሄ የገባት ነገር የለም። እንግዲህ ልጅቷ ባለትዳር መሆኗን ብቻ ነው ያየችው። አሁን ላይ ሉሃና እየተጨነቀች ያለችው ስለ እህቷ ሞት ነው። እንግዲህ የእህቷ ሞት አልተቀበለችም፣ አላመነችም። እንዴት እህቴ ትሞታለች? ሳራ ጠንካራና ጀግና ናት፣ እኔ አውቃታለሁ፣ እህቴ በፍጹም አትሞትም፣ አልሞተችም ብላ እንግዲህ ሚራንም እህቴን የማታመጪ ከሆነ በፍጹም አልለቅሽም በማለትም ጸጉሯን እስከ መመነጫጨቅ ድረስ ደርሷ ነበረ ማለት ነው። እንግዲህ ጸጉሯን በዛ አይነት እስክትገነጥላት ድረስ የደረሰችው ሉሃና እንግዲህ ሳራ ሞቷን አላመነችም። ያው መንትያም ስለሆነች የሚነግራት ነገር ይኖራል።
ስለዚህ እሷም የሷን ሞት አልተቀበለችም፣ አላመነችም ማለት ነው። ሆኖም እንግዲህ ሚራንም ቀጥ ብለሽ አምጫት እህቴን በማለት ስትል እኔ ያንቺን እህት አይደለም የምጠብቀው ሞታለች ብላ ትላታለች። እንግዲህ እሷም አልሞተችም በማለት እጅግ እየተከራከሩ ይገኛሉ። ሆኖም እንግዲህ ሞቷን ምንም ሉዋና ያመነችበት ነገር የለም። ሆኖም አድናን በቃ እኔ ይዤሽ ልሂድ፣ ከዚህ ቤት እንውጣ፣ እዚህ ትርምስ ውስጥ አንኖርም የኔ ፍቅር ብሎ ቢላትም እንግዲህ ሉዋና በፍጹም ከዚህ ቤት ስለ እህቴ የሆነ ነገር ሳላገኝ ከዚህ ቤት በፍጹም አልሄድም ብላለች። እንግዲህ ከዚህ ቤት ደግሞ የማትሄድ ከሆነ ለእሷ ችግር ይፈጠራል ማለት ነው። ሆኖም እንግዲህ እሷ ከዚህ የመሄድ ፈቃደኛ አይደለችም። እንግዲህ ቤቱንም የገዛው ሰውዬ እጅግ ግራ ተጋብቷል። እሱ ሮቤል ብሎ ሲጠራው ሮቤል አትበለኝ ይለዋል። ሉዋናንም እንግዲህ ሰራተኛ ብሎ ሲጠራ ሰራተኛ ብለህ ካትጥራት ስሟ ሉዋና ነው፣ በዛ ላይም ደግሞ ሚስቴ ናት ብሎ ነግሮታል። ዛሬ ላይ ይህ ቤት እንዴት ነው ዝብርቅርቁ እየጠፋው? ምን እየተካሄደ ነው ያለው? ጭራሹኑ ሚስቴ ናት ብሎ ይላል ወይ? እንዴት ነው ሚስቴ ናት የሚለው? በማለትም እንግዲህ እጅግ ግራ ተጋብቷል ማለት ነው። እንግዲህ በዚህ አይነት መልኩ እሷም እንዴት ሚስቴ ናት ብሎ ይላል በማለት እንግዲህ ግራ ተገብቶ ሚስቱንም ይጠይቃታል። እኔ ግራ ገብቶኛል፣ የዚህ ቤት ትርምስ እንዴት ነው? በቤታችን እኮ ተደበላለቅን። ምን አይነት ቤተሰብ ናቸው? አንድ ጊዜ ልጅቷን ሰራተኛ ናት ይላል፣ አንድ ጊዜ ሚስቴ ናት ይላል። በዛ ላይ ደግሞ ሮቤል ብዬ ስጠራው ይናደዳል እና ሚራን ደግሞ ስጠይቃት ሮቤል ብለህ ስትጠራው ይናደዳል። ስለዚህ ሮቤል በሚለው ስም ራሱ ስለማይወደው ነው፣ ሁለቱም ስም የአንድ ሰው ነው ብላ ነግራኛለች። ግን እዚህ ጋር ደግሞ አድናን ሁለት ስም ያለው ይመስልሻል ወይ ፍቅሬ ብሎ ሲጠይቃት አይ ሁለት ስምማ የለውም ያለው አይመስለኝም። ከዛን እንግዲህ ዲያናም እንዴ ይሄ ነገር ሁለት ስም አለው እንዴ ፍቅሬ ምናምን ብላ ታስባለች። አይ እሱም ይሄ ነገር ሁለት ሰው ሳይሆን አይቀርም በማለትም እንግዲህ እንትን ይላሉ ማለት ነው። ሮቤል እንግዲህ ከሞት ቢነሳም ብቅ አላለም ማለት ነው። እንግዲህ ዛሬ ላይ ብቅ ይላል ብለን እናስባለን። እንግዲህ እሷም እንደዛ አይነት መልስ በምትመልስበት ሰዓት እንግዲህ አይ ሁለት ሰው ሊሆን ይችላል እንጂ አንድ ሰው ሊሆን አይችልም፣ መቼ ስሙን ቀይረ ብላ እሱም እንግዲህ ይህንን ነገር እንዴት ነው ማደርገው ብሎ ግራ ሲጋባ እሷም የኔ ውድ አንተ አትጨነቅ፣ እነሱ የራሳቸው ጉዳይ ብላ ትለዋለች። እሱ እውነትሽን የኔ ፍቅር ለምን እጨነቃለሁ ብሎ እንግዲህ ሚራ ደግሞ ሁሉንም ነገር ስለሰማች ትቀርባትና እንደ እህት ስለምወድሽና እንደ እህት ስለምቀርብሽ አንድ ነገር ልነግርሽ ነው። እኔና አድናን መካከል ቅሬታ አለ። አሁን ተጣልተናል። እኔን ለማስቀየምና ለማናደድ ብሎ ከሉዋና ጋራ እያስቀናኝና እየተናደደ ነው። እኔ በአድናን አልደራደርም። አድናንን እጅግ አድርጌ ነው ማፈቅረው፣ እሱም እንደሚያፈቅረኝ አውቃለሁ። ግን በአድናን እንደማልደራደር እንድታቂ ፈልጌ ነውና እንደ እህት ላማክርሽ ብዬ ነው ብላ ትላታለች። እሷ ትልና እንግዲህ ትደነግጣለች ማለት ነው። እንግዲህ በሁለቱ መካከል ምንም አይነት ፍቅር እንደሌለ ነገረቻት ማለት ነው ባጭሩ። ስለዚህ ፍቅር ከሌለ እሷም ደግሞ ቀስ ብላ የምትገባበትን መንገድ እያሰበች ነው። አድናንንም እጅግ በተደጋጋሚ ጊዜ እንግዲህ እድል ስጠኝ፣ አንድ እድል ስጠኝ እያለች እየጠየቀችው ነው። እሱም ምንም አይነት እድል እንደማይሰጣትና ከፊቱ ዙር እንድትል እየተናገረ ነው። እሷ ግን ፍቅሯ አገርሽቶባታል ማለት ነው። ሆኖም እንግዲህ አድናንም ትዳሬን ሊበጠብጡ ነው የመጡት፣ ይሄን ነገር ዞር ማለት አለብኝ፣ መንቃት አለብኝ እያለ ነው። ሉዋና ደግሞ በፍጹም ከዚህ ቤት አልወጣም እያለች እየዛተች ነው፣ በሰው ቤት ማለት ነው። ሆኖም እንግዲህ ሉዋና ብቻዋን እያለቀሰች እያለ ይመጣል ይሄ አዲሱ ሰውዬ ማለት ነው። ይመጣና ምን ሆነሽ ነው ብሎ ሲል እህቴ እኮ ሞተች ነው ያሉኝ፣ በሶስት ቃላት ብቻ ሞተች ነው ያሉኝ፣ እህቴ በፍጹም አትሞትም እያለች በቃ ያዙኝ ልቀቁኝ እያለች እጅግ እያለቀሰች ነበረ። ሆኖም እሱ እንዳታለቅስ ያባብላታል። እሱም ካባብላትም በኋላ ዝም በይ አይዞሽ፣ አንቺ እንደዚህ የሚከፋሽ እና የምታዝኝ ከሆነ እሷ ደስተኛ የምትሆን ይመስልሻል ወይ? አንቺ
አንቺን ከፍቶ አይቷሽ ደስተኛ የምትሆኚ ይመስልሻል ወይ ብሎ ሲላትም እሷ እኔ ከፍቶኝ ስታይ በጣም ነው የምታዝነው ብላ ትላለች። እና አልሞተችም፣ በፍጹም አልሞተችም ነው እያለች አለችው። እሱም ደግሞ ያው ሁላችንም ወደዛ ነው የምንሄደው፣ ሆኖም ግን አንቺ እንደዚህ ማልቀስና ማማረር የለብሽም፣ ወደ ራስሽ ተመለሺ እንግዲህ እያላት እየመከራት፣ እሷም እውነትህን ነው ማልቀስ የለብኝም እህቴ፣ እንደዚህ እያለቀስኩኝ ካየች ታዝንብኛለች፣ ትከፋብኛለች፣ ለምንድን ነው የማለቅሰው በማለት እንግዲህ ራሷን ታረጋጋለች። ራሷንም ካረጋጋች በኋላ እሱም አቅፎ ያባብላታል። እሷም እንግዲህ ትተኛለች። እሷም በተኛችበት እሱም ፎንቃ ሊገባለት አስቦ ነው መሰለኝ እያያት ምናምን ነበረ። በዛ አይነት መልኩ በሚያያት ሰዓትም እንግዲህ ትተኛለች። እሱም እያያት እያለ እንዳያችሁት አድናን ይመጣል ማለት ነው። አድናንም ሲመጣ ይደነግጣል። እሱም እያለቀሰኝ ስለነበረ ነው ሌላ ነገር እንዳታስብ ሲለው እንግዲህ አድናን በቦክስ ቦክሶታል ማለት ነው። እና አይኖቹም ነበልባል ሆነው ተናዷል፣ በጣም ተናዷል ማለት ነው። ሆኖም እንግዲህ አድናን እዚህ ጋር ምንም ማድረግ አይችልም። እንግዲህ መጥተው ይቀናቀኑበታል። ሚራንም እንግዲህ ሮቤል ወስዷት ነበር የመለሰላት። አሁንም ደግሞ ሉዋናን ሊወስድበት ነው መሰለኝ። ዳርዳር እያለ ነው እንግዲህ ዳርዳሩ አያምርም ማለት ነው። እና እዚህ ጋር እንግዲህ ሉዋና ያው መንትያ ስትሆኑ የሚናገር ነገር ይኖራል ብዬ አስባለሁኝ። መልሶ ደግሞ እናት አባት አንድ ልጃቸው ወይም ስትታመሙ ትን እንኳን ሲላት እንደሚያውቁት መንትያ ሲሆኑ እንደዚህ አይነት ነገር ይታወቃል ይላሉ ማለት ነው። ልጅቷ እያሳሳተች ነው። ሳዊ ዳንሲንግ አነ በርዶፎል እና ሶፍት ልሰራ ብላ ሆዷ ሞልቶባት ነው ማለት ነው። ያው እንደዛ ነው ለማንኛውም ማለት ነው። እና እስቲ አድናን እንግዲህ በቦክስ ቦክሶታል። እና ምን ትላላችሁ? ሉሃና እንዳለችው ሳሪ አልሞተችም ወይስ ሞታለች ትላላችሁ? ሮቤልስ የሞተ ይመስላችኋል ወይ? አድናንስ ከዛ እንውጣ ብሏታል። አሁን ሚራ ማናት ሉሃና አድናን እንውጣ ብሏታል። እሷ እምቢ ብላ የሆነ ነገር ቢከሰት ማን ነው ጥፋተኛ የሚሆነው? እንግዲህ እሱ ፍቅረኛው እያስቸገረችው ነው። አንድ እድል፣ ሁለት እድል፣ ሶስት እድል እንግዲህ መጨረሻ እንግዲህ ሀያ ብትቆይም የጅብ ናት አለች። እኔ እኮ የጅብ መሆኗን አላውቅም፣ ሞቷ ምትቀር ነው የመሰለኝ፣ ለካ የጅብ ናት። እና ለዚህ መጨረሻ የኔ መሆን አይቀርም ብላለች። ቢዘገይም እንግዲህ ትዳር ይዞ ፍቅረኛን ጥሏ ሄደች ቀን እኮ በቃቸው ማሰላማ፣ እንደዛ ነው ማለት የነበረባት። ለማንኛውም እስቲ አብረን የምናየው ይሆናል። ለዛሬ ይህንን ይመስላል። እንግዲህ ቀጣይ ይዤ እመጣለሁ። እስከዚህን ሰዓት በትዕግስት ስለተከታተላችሁኝ ከልብ እያመሰገንኳችሁ፣ ላይክ ማድረጋችሁን አትዘነጉ እንዳትረሱት ብዬ ላስታውሳችሁ ብዬ ነው። ያው እንደምታደርጉት አውቃለሁ፣ ግን ያው ለማስታወስ አክል ብዬ ነው። እና እናንተ ላይክ አድርጋችሁ ሰብስክራይብ አድርጋችሁ እያበረታታችሁኝ ስለሆነ ነው እኔም እየመጣሁላችሁ ያለሁት። ስለዚህ ከልብ ባይ ባይ።